ተናስልኝ ተመልካቾች ከፋና ሚዲያ ኮርፖሬሽን የዋሉነት ፕሮግራም ተመልሷል። የዋሉነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ስለ ኢትዮጵያ ትላንት ዛሬና ነገ አንስተን የምንወያይበት ፕሮግራም ነው። በዚህ ፕሮግራም ላይ ከታሪክና ከትርክት ጋር የተገናኙ ጉዳዮችን እናነሳለን። ለአብሮነታችን የሚበጁ ትርክቶችን ለመገንባት እንደዚሁም የተሳሳቱ ትርክቶችን ለማረምም ይሄ ፕሮግራም ይሰራል። ለማንኛውም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የዋሉነት ፕሮግራም ከመሸጋገሪያ በኋላ ከዛሬ እንግዳው ጋር ይመለሳል። ተመልሰናል ተመልካቾች። በፋና ሚዲያ ኮርፖሬሽን ላይ የዋሉነት ፕሮግራምን እየተከታተላችሁ ትገኛላችሁ። የዋሉነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ፕሮግራም ነው። የዛሬው ቆይታችን ደግሞ በዲጂታል ዓለም የሀገር ፍቅር ወይም ደግሞ ሀገርን መውደድ ለሀገር የሚኖር ክብር እንዴት ይገለጻል የሚሉትንና ተያያዥ ወቅታዊ ጉዳዮችን አንስተን ውይይት የምናደርገው ደግሞ ብዙዎቻችሁ ከምታውቁት በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ከሆነው ወይም ደግሞ የኪንግስ ኦፍ አባይ መስራች ከሆነውና ለኢትዮጵያ ብሔራዊ ጥቅሞች ማህበራዊ ሚዲያን ተጠቅመው ከሚታገሉ የማህበራዊ ሚዲያ አንቀሳቃሾች መካከል አንዱ ከሆነው ከኡስታዝ ጀማል በሽር ጋር ነው ቆይታ የምናደርገው። እናንተም ይህንን ፕሮግራም እንድትከታተሉ በእኔም በኡስታዝ ጀማል ስምም በአክብሮት ጋብዛለሁ። ኡስታዝ እንኳን እንደና መጣ። እንኳን ደህና ተጠብቃችሁ። እንግዲህ ብዙዎች ያውቃሉ ተመልካቾች በኪንግስ ኦፍ አባይ በሌሎች መንገዶችም በቲክቶክም በፌስቡክም ያውቃሉ። ምን ያህል ጊዜ ግን ሆነ አሁን የኪንግስ ኦፍ አባይ እንደዚህ የአክቲቪዝም ስራ ውስጥ ከገባ? በመጀመሪያ ቴንክ ዩ እዚህ ግብዣችሁ። እንግዲህ ከ2019 ማለት 2019 በፈረንጆቹ መጨረሻው አካባቢ ጀምሮ የአንደኛው ሙሌት ከመሞላቱ በፊት መባቻው ላይ ሊሞላ ነው የሚለው እንትኖች ባሉበት ጊዜ ጀምሮ እስከ አሁን ድረስ ኦልሞስት 6 አመት እየሆነ ነው። 6 አመት እየሆነ በእርግጠኝነት እንግዲህ አባይ አንተ በልጅነትም እንገድባለን እየተባለ ሲዘመር በነበረበት ጊዜ ነው ያደከው። የተለየ ምክንያት አለ ግን ወደዚህ ወደ አክቲቪዝም ስራ ውስጥ በተለይ ከኢትዮጵያ ብሔራዊ ጥቅሞች ጋር አንዱ ከሆነው ከአባይ ጋር በተገናኘ የአክቲቪዝም ስራ ውስጥ ለመግባት? አዎ ሁሉ ነገር ያው አጋጣሚዎች አሉት። ግን በአብዛኛው አይ ቲንክ እድገታችን ይመስለኛል በተለይ ከመንግስቱ ኃይለማርያም መውደቅ አካባቢ ከ80ዎቹ መጀመሪያ ከዛ በኋላ ደግሞ በተለይ በጣም ብዙዎች ወደ አረብ ሀገር እህቶቻችን በገፍ የሚሄዱበት ጊዜ በጣም ታዘብ ነበርና ከዛ በኋላ እኔም ወደ አረቦቹ ሀገር ነው ዩኒቨርሲቲ ሄድኩት። የመጀመሪያው ዲግሪ ነው የወሰድኩት እና ሳውዲ አካባቢ በተለይ ግብጾች ብዙ ናቸው። እዛ ሲተዋወቁን ያው ኢብን ኒል ነው የሚሉን የናይል ልጆች ነን ነው የሚሉንና የዛኔ እንኳን ራሱ በጣም ትኩረት አልሰጠው። ግን ቢሆንም ትንሽ ያው ይሰማሃል ምን ማለት ነው ምናምን ትላለና ግን በዋናነት ጉዳዩ ግን እንደዚህ አሁን እንዳያስኩት ይዤው እንደሄደ ያደረገኝ ግን በግብጾች በኩል በተለይ የኢትዮጵያ የህዳሴ ግድብ ትንሽ ወጣ ብሎ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ከሳቸው በፊትም በነበረው የቦንድ መሰብሰብ ምናምን ጉዳይ ላይ በተወሰነ ደረጃ ተሳትፎ ነበረን። ግን ያን ያህል ተጽዕኖ አልነበረም። ግን ልክ ወደ ሙሊቱ ነገር ስንገባ አካባቢ የአረቦቹ ጩኸት በጣም በረከተ እና ከዛ ውስጥ እንግዲህ በተለይ መሐመድ አልዓሩሲ ነው በመጀመሪያ እኔ የታዘብኩት ነው ያየሁት። አንድ ሚዲያ ላይ በጣም ማይሆን ትርክቶች ሲያነሱ ኢትዮጵያን ባልሆነችበት ባልዋለችበት በማታስበው አይነት አቅጣጫ ሲያስቡና ውሃው የኛ ነው ለምን ተነኩታላችሁ አይነት በጣም እሪ ሲሉ ጉዳዩን ማየት ጀመርኩ። ምን ማለት ነው ይሄና በቃ ወዲያው ነው የወሰንኩት በዚህ ጉዳይ ላይ የኛን ድምጽ ትክክለኛውን ድምጽ ማሰማት አለብን። ለምሳሌ እነሱ እኛ እንደ አረብ ምናከብረው እንደውም ሰው የለም ብዬ ነው ማስበው በተለይ እንደ ሙስሊም። ምክንያቱም የኛ እስልምናችን የመጣው እና ትምርታችንን ያገኘነው የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እስከመጡ ጀምሮ ከአረብ ሀገር ነው የመጡት። ቁርአኑን እንቀራው በአረብኛ ነው። አሁን እንዳለው የአረብኛ አስተምሮቶች ከመተርጎማቸው በፊት ሙሉ በሙሉ በሚባል ደረጃ ልጅ ሆነን
ሃይማኖታዊ ነገር መማር ከፈለግን አረብኛ ግዴታ ነው በሱ ፕሮሰስ ነው የምታልፈው አንተ አረብኛውን የተንገዳገድክም ቢሆን ታነባለህ ሼኹ ወይም ኡስታዙ ይተረጉምልሃል ስለዚህ በዚህ መልኩ ነው እና ብዙ ግራመር ብዙ ቃላቶች ሳትወድ በግድ እንዲሰበሰብ ያደርጋል አንተ ጋርና ሌላው ባህላዊ እንትኖቻችንም ከዛው ጋር ሄዱ ናቸው ቤታችን ይሄ ደግሞ የሆነበት ምክንያት አንዱ የሃይማኖት ነገር ነው ሌላው ደግሞ ቅድም ያልኩት ቤተሰቦቻችን ይሄዳሉ ወደ አረብ ሀገር በሐጅ ሰበብ ይሄዳሉ በኡምራ ሰበብ ይሄዳሉ ከዛ ውጪ ደግሞ ለስራ ይሄዳሉ ስለዚህ ከዛ የሚመጡ ነገሮች አሉ ከባህል ነክ የሆኑ ነገሮችም ካለባበስም ከቤታችን አቀማመጥ መጅሊስ አረቢ ይልሃል የሆነ ነገር ይልሃል በሆነ ጊዜ እንደ ፋሽን ሆኖ መንዲ ምናምን እየተባለ የአረብ ምግቦች አሁን ድረስ የቀጠለ ነው አለባበሳችን አሁን ለምሳሌ ሃይማኖታዊ ተደርጎ የተወሰደው አሁን ባህላችን ውስጥ ኦልሞስት የኛም ባህል ተደርጎ የተያዘው የአረቦች ልብስ ነው ወይ የኢማራት ነው ወይ ሳውዲ ነው እንጂ የሃይማኖታዊ አለባበስ አይደለም እና እንደነዚህ አይነት ነገሮች በሙሉ ነው ሲወርሱ ሌላ ስሜ ጀማል ሚሎኮ ጀማል አብዱልናስር ናስቡ አባት ያወጣና አንዋር የሚባሉ ሰዎች ካሰማ አንዋር ሳዳትን አስበው ነው ሳዳት የሚባሉ ካሉ ሳዳት እኛ በጣም እኔ አንድ ኮሌጅ ውስጥ አወሊያ ኮሌጅ ያስተማርኩት ልጅ ትዝ ይለኛል ስሙ ሳዳም ነው ሳዳም ያባቱ ስሙ ሁሴን አሰብኩና ለአረቡ ጥሩ እንትን ያለን በተጎዱ ጊዜ ናዝናለን ምክንያቱም ቅርብ ናቸው ለኛ ይመሳሰሉ ስለዚህ ይሄንን ያላከበረ በፍጹም ይሄንን ያላከበረ ኢትዮጵያን አሁን ያለችበትን በተለይ ተጨባጭ ፈጽሞ ያላገናዘበ ሆን ተብሎ በኢትዮጵያ ላይ ሚነዛ የሆነ ልክ ያልሆነ ነገር እንዳለ በትክክል አረጋግጠኩ ያኔ በቃ ይሄን ነገር ማስተካከል የኛ ኃላፊነት ነው የጀመሩ ወንድሞች ነበሩ መሐመድ አልዓሩሲ አይነቱ በተለያየሁት እሱን ነበር ፕሮግራሙና ወዲያው በቃ እሱንም ተረጎምኩት ከዛ ህብረተሰቡም በደንብ ጉዳዩ ተረዳው ከዛ በአረብኛም የተለያዩ ጣቢያዎች ላይ ገብተን ኖ እናንተ እንደምትሉት አይደለም ሌላው ቀርቶ በግብጾች አካባቢ ውሃው ከየት እንደሚመነጭ የማያውቃል ለምሳሌ የናይልን ሁለቱን የናይል ነጩንም ጥቁሩንም አባይ አንድ ላይ ደፍጥጦ ረጅሙ ወንዝልና በኢትዮጵያ ላይ አልፈ ሲል ግን ኢትዮጵያ ታግደዋለች ይላል እንደዚህ አይነት ትርክት ነው የፈጠሩት ስለዚህ የሌላን ውሃ እንደውም እኛ ምናግድ እስኪመስል ድረስ ማለት ነው ቪክቶሪያ የሚባለውን ይጠቅሱላቸዋል ግን የት እንደሆነ አይጠቅሱላቸው ቪክቶሪያ ማለት ዩጋንዳ ውስጥ ያለ የነጭ አባይ ማለት ነው ሌሎች የተለያዩ ሀገራት የሚሳተፉበት ነው ግን ኢትዮጵያ ማለት ለየት ያለች ናት እንደ ቱርኪያ ነው አሁን ፍራት ሚሉት ወይ ፍራትስ ሚሉት ውሃ የሚወጣው ከቱርኪያ ነው ሌሎችም ውሃዎች ወደ ቱርክ ግን የሚገባ ውሃ የለም ስለዚህ ዓለም አቀፍ ህግ አይመለከተኝም ብላ ቱርክ ትሞግታለች ለራሴ እኔ አዲስ ህግ ያስፈልገኛል ልክ እንደ ኢትዮጵያ እንደዛ ነው ማለት ያለባት ኢትዮጵያ ምክንያቱም ላይ ነንኛ ከፍታ ላይ ነን ምንም አይነት ውሃ ወደኛ አይመጣም ስለዚህ እኛ የኛ ውሃ ወደ ሶማሊያ ይሄዳል ወደ ጅቡቲ ወደ ኬንያ ይሄዳል ወደ ሱዳን ይሄዳል ስለዚህ እነዚህ ውሃዎች ከዛ ቀጥሎ ግብጽ ይገባል መጨረሻው ላይ ስለዚህ ለኛ የተለየ ህግ ያስፈልገናል በቀደም ክቡር ጠቅላይ ሚኒስትር ዶክተር አብይ ከመገናኛ ብዙሃን ጋር ባደረጉት ውይይት ላይ አንተም በግልም አንሰው ትልቅ ስራ እየሰራ ነው የሚል ምስጋና አቅርቦልሃልና ምን ተሰማህ በቅድሞ አው ማለት ሁሉ ጊዜ መቼም አንድ ሰው አንድ ነገር ይዞ ስራዬ ነው ብሎ ሲሰራው ደግሞ መንግስትም በተለይ በሳቸው ሌቭል ያለና ሌሎችም ተረድተውልህ ጉዳዩን አፕሪሺየት ሲያደርጉት በጣም ደስ ይላል ሲያመሰግኑት ደስ ይላል ግን የጠቅላይ ሚኒስትሩ ለዚህ አይነቱ ጉዳይ ትኩረት መስጠታቸውን የታዘብኩት ገና ከጅምሩ ነው ገና እንደጀመርና አካባቢ ስልክ ደውለው አሜሪካ ያለሁኝ ምትሰራው ስራ በጣም ነው ደስ የሚለን የሚያኮራን በርታ ቀጥል የመሳሰሉት ከጎንህ ነን የሚሉት እንትኖች ነበሩና ከዛም በኋላ እዚህ ስመጣም በአካል እንደዛው አግኝቻቸው ነበር በሆነ ጊዜ ሽልማት ፕሮግራም በሚያደርጉበት ወቅት ኦልሞስት ያው እንደ ኢቢሲና የመሰሉት አይነት እንትን ነው ምን ቆጥራቸዋሉን አሁን ደግሞ የዛ ተከታይ ነው የሆነው ምክንያቱም አንደኛ አላቆምንም እኛ ስራውን ኢቨን ህዳሴ ግድብ ቢገደብም እነሱ ሊለቁን አልቻሉም ምንድነው ይፈልጉት የኢትዮጵያ መንግስት ለግብጽ ይሄን ያህል ውሃ እሰጣለሁ ብሎ ቃል እንዲገባ ይፈልጋል
ውሃውን ልክኛ ከኪሳችን እንደምናመጣው አይነት ማለት ነው ግን ኢትዮጵያ እንደዛ አይነት ቃል የመግባት ግዴታ ሊኖርባት አይችልም በአለም ላይ እንደዚህም ደግሞ አይነት ትርክት የለም ስለዚህ ትግሉን ቀጥለሃል አንተ ሌሎች ግድቦች ያስፈልጉናል እኔ ኖርኩት አሜሪካ ነው አሁንም እዛው ነው ያለውትና አሁን ወደዚህ የመጣው ቢሆንም ግን አሜሪካ ውስጥ 95000 የሚደርሱ ግድቦች አሉ በጣም ብዙ እኔ እንደውም አንዳንዴ አሜሪካን አሜሪካ ያሰኛት ግድቦቿ ነው ምክንያቱም በውሃ ላይ አንተ ብዙ ስትሰራ ምን ያህል ትልቅ አገር እንደምትሆን ማሳያ ናት የሚገርመው ደግሞ ከዛ ነገሮች በጣም የተለመዱ ሆነው ህብረተሰቡን በደንብ ስለዋጣው ሐሳቡን 65% የተሰራው በግለሰቦች የግለሰብ ግድቦች የግለሰብ ድርጅቶች የራሳቸውን እርሻ የራሳቸውን ኤሌክትሪክ ለማምረቻ ምናምን የሰሩት ነው ፋብሪካዎች ምናምን ስለዚህ የኢትዮጵያ ህብረተሰብም እዛ ሌቭል ላይ መድረስ አለበት የውሃ ሀብቱን አሟጦ መጠቀም መቻል አለበት በፍጹም ከውሃ ጋር የተያዘ ችግር የሚባል ነገር እንዳይኖር ክቡር ጠቅላይ ሚኒስትሩም ያንተንም ስራዎች ሲያደንቁ ከዚህ በፊትም እንዳልከው በምሳሌነት ሲያነሱ አንደኛው ለሀገርን መውደድ ሀገርን ማፍቀር ከሚገለጽባቸው መንገዶች መካከል አሁን አንተ የምትሰራቸው አይነት ነገሮች ናቸው በየበገሌም ማስባለውና እስቲ ለአንተ በኢትዮጵያዊነት እና ሀገር መውደድ እንዴት የሚገለጽ ነገር ነው ኢትዮጵያንስ አንተ እንዴት ነው የምትገልጸው እኔ ሲምፕሊ አንድ ሰው እናቱን ሚስቱን እህቶቹን ቤተሰቡን ሲወድ ምንድነው የሚያደርገው ይሄን ነው በቃ መጠየቅ ያለበት አንድ እናቱን የሚወድ ሰው የመጀመሪያ ነገር የሚያደርገው እናቱን ይታዘዛል አንዳንዴ ከበድ የሚለውም ትእዛዝ ሊመጣ ይችላል ግን ለእናቱ ሲል ያደርገዋል አንዳንዴ ቤተሰቡን ይወዳል ስለዚህ የቤተሰቡን ዋና አንኳር የሚባሉ ነገሮች የቤተሰቡን ቤተሰብ የሚባለው ነገር እንዳይናድ ቤተሰብ ውስጥ አንዳንዴ እኮ ወንድም አፈንጋጭ ይኖራል እህት አንዳንዴ እሱ እንዳልፈለገው አይነት አቅጣጫ ምትሄድ ትኖራለች ስለዚህ ይሄንን ሁሉ ግን አቻችሎ ግን ቤተሰብ የሚባለውን ለመጠበቅ ይሄዳል እንደዛው እንደ ሀገር እኛ ሀገሬ በመንልበት ወቅት ለምሳሌ የራሳችን የሆነ ሚስጥር ሊኖረን ይገባል አንድ ለምሳሌ ከሚገለጽበት ነገር የራሳችን የሆነ ምንስማማባቸው ነገሮች ሊኖሩ ይገባል የቤቱ ምሰሶ ነገር ነው አይነካም ስለዚህ በዛ ጉዳይ ላይ ማንደራደርበት የፈለገ ቢሆን ምክንያቱም የቤቱን ምሰሶ የሚነቀንቅ ስለሆነ እንደ ሀገር ካስማዎች አሉን የሀገር ብሎ የሚታሰቡ እውነተኛ የምንወድ ከሆነ ሀገራችንን እነዛ ካስማዎች ከተነቃነቁ አብረን የምንወድቅ ነው የሚሆነው ስለዚህ የድንበር ጉዳይ አንዱ ነው ስለዚህ በድንበር በኩል ማንንም እየገባ እየወጣ እንደፈለገ እንዲጫወትብን መፍቀድ የለብንም በፍጹም የዛም አካል መሆን የለብንም ለዛ አካል የሆኑ አንዳንድ ባንዳዎች ከዚህ በፊት ባለው ተሞክሮ ምን ያህል እንደጎዱ እናውቃለን ከጣሊያን ጋር ተስማምተው በጣም ያሹን እንትኖች ነበሩ ከእንግሊዝ ጋር ተስማምተው በአጼ ቴዎድሮስ ጊዜ ያሹን የሆኑ ባንዳዎች ነበሩ ከዛ በኋላ እንደገና ከመጨረሻው የኢጣሊያኛ ጋር በኃይለ ሥላሴ ጊዜ የነበረው የበቀል እርምጃ ላይ የተሳተፉ አንዳንድ ባንዳዎች ነበሩ የመጨረሻው አሁን ምንናቀው ኤርትራን ያሳጣን የባህር በራችን ያሳጣን የባንዳነት ስራ አለ ራሳቸው ሱዳኖቹ በሰላዮቻቸው በኩል ያለ ማፈር እንደ አልፋቲ ዑርዋ የሚባለው ሰውዬ እንዲያረግናቸው ይያሉ የሚገልጹት ማለት ነው አንድ ታንክ ገዝተንላቸው አንድ ሀበሽ ያስቀምጠን ለምን አናዋጋም እኛ ምን አገባን በእነሱ ይዋጉልን እስከሆነ ድረስ እስክንባል ድረስ የመናቅ አይነት ስሜት ያለበት የሆነ ባንዳነት የተሰራብን ሰዎች ነን ስለዚህ እንዲህ አይነት የማይነኩ ብለን ምናስቀምጣቸው ነገሮች ነው እንደ ድንበር እንደ ባህር እንደ ውሃችን ብሔራዊ ጥቅሞች በቃ ብለን ምናከብራቸው ጉዳዮች እና ምንስማማባቸው ነገሮች ሊኖሩ ይገባል እንግዲህ ኡስታዝ ሌላው መነሳት ያለበት አንተ የሃይማኖትም መምህር ስለሆንክ በተለይ እስልምና ውስጥ ኢትዮጵያን በተመለከተ የተለየ እይታ እንዳለ ብዙ ጊዜ ይነገራል ብዙ ጊዜ ይነሳልና ኢትዮጵያ እንዴት ነው እስልምና ልክ እንደ ፕላን ቢ ነብዩ መሐመድ ያዘጋጁን ይመስል በተለያዩ በንግዱም በምኑም እንደገና በመለኮታዊ ራእይም በታያቸው መልኩ የእውነት ሀገር የሆነችው ሀበሻ ሂዱ ወደዛ ያ ንጉስ ያለባት لا يظلم عنده أحد اذهبوا إلى الحبشة فإن بها ملكا لا يظلم عنده أحد بعربية እንደዚህ ነው ያሉት ምን ማለት ነው ሂዱ ወደ ሀበሻ ያ
ሀበሻ የምትባለው ሀገር ያቺ ሀገር ውስጧ ንጉስ አለ በሱ ዘንድ ማንም ሰው የማይበደል እሱ አይበድልም አይደለም አስብ እሱ አይበድልም ኦብቪየስ ነው በቃ አይበድልም እሱ አይበድልም የታወቀ ነው ግን ከዛም የተሻገረ ነው እንድትበደሉ ራሱ አይፈቅድም በደል ሊያይ አይፈልግም እና የሆነውም ያ ነው ስለዚህ እንደ ሀገር ስናስበው ይሄንን ኢንሲደንት ከፍ አድርገን ከአረብ ጋር ብቻ አይደለም ከግብጽ ጋር ከምን ጋር አይደለም እኛ ከዛ በላይ መብረር እንችላለን ለምን በአለም ላይ ትልቅ ቁጥር ሙስሊም ያለበት ሀገር የት ነው ኢንዶኔዥያ ህንድ ውስጥ ያሉ ሙስሊሞች ቁጥር ከግብጽም ከምንም በላይ ናቸው ህንድ እንኳን ነው ፓኪስታን አለች ባንግላዴሽ አለ ሌሎችም አንዳንድ እኔ አሜሪካ ውስጥ አንዳንድ ባንግላዴሽ ምናምን ኢንዶኔዥያ ፊሊፒን የሆኑ ሙስሊሞች ጋር መስጂዳቸው ጋር ሄጄ አንዳንዴ ጁማዓ አሰግዳለሁና በቃ ሀበሻን የጠቀስኩ ቀን ደስ ነው የሚላቸው በጣም የነጃሺ ሀገር ምሳ ይጋብዙሃል ምን ይሏል ነጃሺ ሲነሳ ባለፈው የማሌዥያው ጠቅላይ ሚኒስትር የመጡ ጊዜም ስለ ቢላል ሲያነሱ ስለዚህ ይሄ ትልቅ ክብር ነው አገራቸው ላይ በቢላል ስም ይሰየማሉ መንገዳቸው እንደነ ቱርኮች እና ሌላም አካባቢ ነጃሺ ቢላል ምናምን ይሉትን እንትኖች በጣም ይተቀሟቸዋል እና በጣም ነው የሚያከብሩት ስለዚህ ይሄንን እኛ ካፒታላይዝ ማድረግ እንችላለን ሙስሊሙን በአገር በሙሉ ለኛ ማድረግ እንችላለን በዚህ ሐሳብ ልክ በክርስትናው ዓለም ላሊበላን ምናምን ተጠቅመን ክርስቲያኑን መያዝ እንዳለብን ሁሉ በእስልምናው እነ ነጃሺን እነ ቢላልን እነ ሌሎችም የሃይማኖታዊ ለምሳሌ አንድ በጣም የሚገርም ነጃሺ የሞተ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወንድሜ ሞቷል እዛ ለሱን ጸልይለት የጸሎት ሰላት እንስገድለት ብለው ሰገዱ ይልና በእስልምናው ታሪክ ለሌላ ሰው አላረጉትም ከዛ በኋላ ከሱ በፊትም አርገው ያውቁ የሚገርም ነው ስለዚህ አንዳንድ ለምሳሌ ኢማሙ ማሊክ ቢባሉ የእስልምና ትልቅ ስኮላርስ አሉ በመዝሃብ ይባላል ይሄ የሃይማኖት ቀኖናውን በማደራጀት ደረጃ የሚታወቁ ማለት ነው ምን እስከ ማለት ደርሰዋል ይሄ ጉዳይ ለነጃሺ ብቻ የተሰጠ ልዩ ስጦታ ነው ስለዚህ ለማንም ማድረግ አይፈቀድም ይላል እንዲህ አይነት አቋም አለ አሁን ይሄ ብዙ አቋም ሌሎቹ ደግሞ ይላሉ አይ ለሱ ከተደረገ ተመሳሳይ የሆነ ነገር ካለ ቢደረግላቸው አይከፋም ብለው ያደርጉታል እንጂ ግን ኦሪጂናሊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሱ ብቻ ነው ያደረጉት ከሱ በኋላም ለማንም አላረጉ አሁን አንዳንዴ መስጊድ ሰግደን አሰላቱ ዐለል ጋኢብ ይላሉ ለምሳሌ አሁን ላልተገኘ ሰው እንስገድበት ነው ይላሉ በተለይ መካ ምንም ግን የሚሉት ለማን ነው አንደኛ በጣም ታዋቂ ለሆነ ሰው እና ሁሉም ሰው ሄዶ ጸሎት ሊያደርግለት ሲገባ በርቀት ምክንያት በተለያዩ ምክንያቶች ሳያደርጉ ለቀሩ ሰዎች እድል ለመስጠት ነው ግን ያንን አይፈቅዱም ኢማሙ ማሊክ ይባሉት አይፈቅዱም በፍጹም ይሄ ለነጃሺ ብቻ የተሰጠ ልዩ የሆነ ስጦታ ነው ብለው ያምናሉ ስለዚህ ይሄን የሚያክል እና ሌሎችም ትላልቅ የሆኑ እስልምናው ትልቅ ቦታ አለን ነው ቦታ አለ እንግዲህ ቅድም እንደተቀስከው 6-7 አመት በዚህ አሁን በኪንግስ ኦፍ አባይ በአክቲቪዝም ስራ ውስጥ ቆይታል በኦልሞስት በየቀኑ ቪዲዮዎችን እንሰራለን እነዛ ቪዲዮዎች ደግሞ ግብጾችና የኢትዮጵያን ብሔራዊ ጥቅሞች ለመጋፋት የሚሰሩ ኃይሎች ላይ ትኩረት ያደረጉ ናቸው በዚህ ሁሉ ሂደት ውስጥ እንደው ባጭሩ ግብጾች ከኢትዮጵያ ምንድነው የሚፈልጉት ግብጾች ከኢትዮጵያ የሚፈልጉት ጥቁር አባይ የሚባለው ወንዝ የኛ ናይል የሚባለው እና ወደ ግብጽ የሚደርሰው ሌላው ወንዝ ላይ ብዙም አያሳስባቸውም እንዲሁ ለማጀቢያ ነው የሚያነሷቸው እንደነ ዋቢ ሸበሌ ምናምን ሆም ብለው እኛን ላይ እንዲህ የሚያደርጉት ብቻ አይደለም ምናምን ብለው ለፖለቲካ ምናምን የሚያነሱት ነው የነሱ ሐሳቤ ናይል ጥቁር አባይ የሚባለው የኛ ነው ሚያሁ መስር ነው የሚሉት ስሙን ራሱ ሚያሁ መስር ማለት የግብጽ ውሃ ነው የሚሉት የኛ ውሃ ስለሆነ ኢትዮጵያ ወንዞች አሏት ሌላ ውሃ አላት ዝናቡን ይቆጥሩታል ተሰብስቦ ወደ አባይ እንደሚገባ አይናገሩም የሚገርም እኮ ነው ሌላው ቀርቶ እኛ ምናቀው አሁን ባለኝ ጥናት ሌላው ቀርቶ ወደ ጣና ከሚገቡት ወንዞች ውስጥ እዚህ እኛ ጋር እንጦጦ ላይ ካለ ተራራ ላይ የሚሄድ ወንዛል የሚገርም ማለት ተሰብስቦ ወደዛ እንደሚገባ እንኳን ሊረዱም እና ሊሰሙ አይፈልጉም ያቁታል ግን አይፈልጉም ለምን
ይሄንን ቲዮሪያቸውን ስለሚያበላሽባቸው ወንዞች አሏችሁ ሌሎች ምንድነው የዝናብ ማአት አላችሁ እናንተ የውሃ ማማ ናችሁ የውሃ ጋንዳ ናችሁ ምናምን ይሉንና ስለዚህ ጥቁር አባይን መጠቀም የለባችሁ አራባካችሁ ግድብ እንኳን ስንገድብ እኮ እኛ ስንወያይ መጀመሪያ ላይ አሁን ነው እንጂ ድፍረቱ ይመጣልን መጀመሪያ ላይ እኔ መጀመሪያ የተወያየው ጊዜ ድርቅ ብዬ አይ ውሃውን እንኳን ነካው እል ነበር በጣም ነበር የሚገርመኝ የዛኔ የጣሉብኝ እንደጀመርካ የጣሉብኝ ተጽዕኖ ነው ሚዲያው ላይ በሙሉ ሳይ መንግስትም ጭምር ባለበት ተጽዕኖ ሚለው የነበረው ይሄን ውሃ አልነካውም ለኤሌክትሪክ ብቻ ማምረቻ ነው እንደዚህ እኮ ማለት አይተበቅም ውሃችን ነው ብንፈልግ ለእርሻ ብንፈልግ እንታጠበታለን ብንፈልግ እንጠጣዋለን ምን አገባቸው ማለት ነበረበት የኛ የሆነ ድርሻ ሊኖረን ይገባል ከዚህ ላይ ማለት እኮ እንችላለን አይደል ግን እስከዛ ደረጃ ሸት አርገውን ዘግተውን የሚፈልጉት ከጥቁር አባይ ላይ አንዲት ማንኪያ ውሃ ሳትነኩ ለኛ እንዲደርሰን ቃል ግቡልን ያ ማለት 55.5 ውሸት ነው እሱ ራሱ ቁጥር ውሸት መሆኑን ያረጋገጠው ህዳሴ ግድብ ነው ህዳሴ ግድብ ሞልቶም እየቀነሰም ከ55ም ላይ እነሱ ግን ውሃው ይደርሳቸዋል ሞልቶ የነሱ ይፈሰናል ጎርፍ ሁሉ ወደ ሜዲትራኒያን ሲ ውሃ ይፈሳል ሚተናል 20 ቢሊዮን ሜትር ኪዩብ አካባቢ ከበረሃው ላይ ስለዚህ የነሱ ባጭሩ ስገልጸው ይሄ ነው እና አንድ ብርጭቆ እዚህ አንተ ስትጠጣ የአንድ ግብጻዊ ነው የምትጠጣው በእነሱ ስለዚህ ይሄንን ነው አቁሙ ነው ይሄንን እኛ ደግሞ የተፈጥሮ ሀብታችንን ከተጠቀምን ማደጋችን አይቀርም መለወጣችን አይቀርም ይሄንን እንዳናደርግ ደግሞ የተለያዩ ሴራዎች እንደሚሸርቡም ይታወቃልና ምንድነው እስቲ ኢትዮጵያን ማወቅ ያለብን ግጭቶች ይመጣሉ የሰነልቦና ጦርነቶች ይመጣሉ የተለያዩ ነገሮች ሲደረጉና ያለን ኢትዮጵያ ማከል ያደረጉና አብዛኞቹ የነሱ እንደሆኑ ይታወቃሉ ከ60ዎቹ ጀምሮ አሁን በቅርብ ጊዜ የምናያቸው ቀደም በሃይማኖት ውስጥ ምናምን እስከ መግባት የደረሱበትን ታሪክ አንስተሃልና ኢትዮጵያ የተፈጥሮ ሀብቶቿን እንዳትጠቀም ግብጾች በዲፕሎማሲ በመናምን ከሚያደርጉት ሂደት በተጨማሪ ፕራክቲካሊ መሬት ላይ ምን ያደረጉ ነው ፕራክቲካሊ በተለያዩ አሁን ቀደም ባልናቸው በፊት ሞክሯቸው የከሸፉ ነገሮች እንዳሉ እንደተጠበቁ ሆኖ ግን አንዳንዶቹ አልከሸፉም ምክንያቱም ጠንክረው ስለሰሩባቸው በቆኖና ውስጥ ሁሉ ገብተውብን የመስራት ባህላችንን ያበላሹት የተለያዩ አስተሳሰባችን ላይ በጣም ያመጡት ለውጦች አሉ በጣም አስቸጋሪ የሆኑ ነገሮች ከውሃ ጋር ከምናምን ጋር ያለን ግንኙነት ያበላሹት ነገሮች አሉ እሱ እንደተጠበቀው ነው ሌላው ደግሞ ባለን ሌላው ቀርቶ የሎያሊቲ ወይም ምንድነው ይባለው ወገንተኝነታችን ላይ ራሱ ትልቅ ተጽዕኖ አሳድረውብናል በተለያየ አንግል መተው አንድ ኢትዮጵያዊ ስለ አረብ ስለ ሙስሊሞች ሲያስብ ከሀገሩ ፍቅር ጋራ እንዴት አጣጥሞ ይሄዳል የሚለውን የተንሻፈፈ ሐሳብ እንዲኖርበትም የሰሩት ስራ አለ እሱ ላይ በጣም እውቀት ይፈልጋል በደንብ መማማር አለ እንዴት ነው ምናጣጣመው የሀገር ፍቅራችንንም የሃይማኖታዊ ፍቅራችንንም ሁለቱም በኩል ሙስሊሙም ክርስቲያን ሁለቱን አጣጣመን እንዴት ነው መሄድ የምንችለው ሚለው ላይ በጣም ረጋ ያሉ አስተምሮቶች ያስፈልጉናል እና ሼፕ መደረግ አለብን በጣም ጥንቃቄ ይፈልጋል ማለት ነውና የኤምባሲያቸው በኩል የሚሰሩት እኔ ትዝ ከሚለኝ በእኛ በወጣቶቹ አካባቢ በሃይማኖት ስም ጠጋ ብለው ሁስኒ ሙባረክ ድያ ሙከራን ሲያረጉ እኛን ይጠቀሙብን ነበር ቤት ምንከራይላቸው እኛ ነበርና ይመሳሰል እንደ ሀበሻ እንደ ኢትዮጵያዊ ማለት ነው በጣም ለአረቦች ያለን ክፍተት ምናምን አለ በጣም አስቸጋሪ ነገር ስለዚህ እሱ ላይ ስራ ይፈልጋል አንድ ስለዚህ እየሰሩ ነው አሁንም ይቀጥላሉ ሁለተኛ የኛን ተቃዋሚ የሚባል ኃይልን አድኖ ተቃዋሚ ከሌለ ተቃዋሚ መፍጠር ተቃዋሚ ደግሞ ካለ እንዲያብብ ማድረግ በሬዲዮ ማገዝ በገንዘብ ማገዝ በመሳሪያ ማገዝ በተለያዩ ፋሲሊቲዎች በደብ ፋሲሊቴት በማድረግ አንዳንድ እንትኖችን ሎጂስቲኮችን በማመቻቸት ሰሞኑን እንዳረጉት ለምሳሌ የተለያዩ ተቃዋሚዎቻችን ግብጽ ላይ ማን ሱዳን ላይ አሁን ባለው እንግዲህ ውጥንቅጥ ውስጥ የተመቸ አየር ተፈጥሮላቸው የተለያዩ ተቃዋሚዎች ሱዳን ውስጥ ተሰብስበው ስለ ኢትዮጵያ ሲበክሩ ማለት ነው እንግዲህ አስበው እና ይሄ ወደዋቸው ነው በትክክል አስበውላቸው ነው በፍጹም አይደለም ለምሳሌ ኤርትራን እንደ ምሳሌ መውሰድ ይቻላል ኤርትራን የተቃዋሚዎቹን በ60ዎቹ ጀማል አብዱል ናስር
ኃይለ ሥላሴ ጋር ጥሩ ግንኙነት ፈጥሮ ተብሎ በጣም የሚከባበሩበት ወቅት ነበር እንደዛም ሆኖ ግን ከኋላ ግን ሌላው ቀርቶ ንጉሱ ወደ ብራዚል እንትን በሄዱበት እዚህ ከተቃዋሚዎች ጋር አብሮ ሆኖ የግልበጣውን ስራ ሲሰራ ነበር አንድ ሌላው ቀርቶ በጣም የሚገርምህ 13 ወታደሮች ትላልቅ ጀነራሎች 2 ካፒቴኖች ከአውሮፕላኑ ጋር አንድ ላይ ተይዘው እዚህ ለ6 ወር ለ7 ወር አስሯቸው ነበር በ53ቱ መፈቀለ ማለት አስሯቸው ሳይሳካ ሲቀር እዚሁ ከናውሮፕላናቸው ታስረው መጨረሻ ላይ በስንት ድርድር በሱዳን በኩል ታጅበው እንዲሄዱ ተደርጓል እንደዚህ አይነት እኔ ምህረት ራሱ እኔ በፍጹም ይገባቸዋል ብዬ አላስብም የሆነ ነገር መደረግ ነበረበት እንደዚህ አይነት ነገር ላደረጉ ሰዎች ይሄ አንዱ ነው ማሳያ ነው ከዛ ውጪ የኤርትራን ተገንጣዮች ሁለቱንም ሻዕቢያዎች የዚህ ሀገሩም የዛም ሲደግፉ 160 ሚሊዮን ታንክ ምናምን ሲሰጧቸው ሬዲዮ ሲከፍቱላቸው የመጀመሪያዎቹ ጠንሳሾች እነ ኢድሪስ አዋቲ የሚባሉ እንደነ ዑስማን ሳልህ ሰቤ የሚባሉ ከዛ በኋላ ነው እነ ኢሳያስ አፈወርቂ ራሱ የመጡት ግን በ60ዎቹ የካይሮ አካባቢው ላይ በደንብ በፖለቲካው ሽፋን እስከ ሬዲዮ ድረስ በስልጣና አግዘው ተንከባክበው ነው ያመጣቸው አይደል ግን ኤርትራን ከዛ በኋላ ተጠቅመዋታል በፍጹም ኤርትራዎች ምን ተጠቀሙ እስኪ ለምሳሌ አሁን ላይ ያሉበት ሁኔታ አንድ ሰው ኤርትራ ሲገባ በ60ዎቹ ያለ ነው ይመስለው ምንም የተቀየረ ነገር የቆመ ሀገር እንደዛ እንደቆሙ ነው ያስቀራቸው ለዛም ነው በአንዳንድ ፕሮግራሞችም አይቻለሁ ራሳቸው የኤርትራው መሪ እኛን እኮ ሲረዱን የነበረው ለኛ ብለው አይደለም ኢትዮጵያ ላይ ሌሎችም አመንጫ ሀገራቶች ላይ በናይል ጋር በተያያዘ ጥቅማቸውን ለማስከበርና የባህር በር ላይ ኢትዮጵያ እንዳትደርስ ሌሎችም ሀገራት ከባህር ጋር ያላቸውን ጥያቄ ለመዝጋት ነው ብለው ነው የተናገሩት በዚህ ደረጃ ምስክርነት እየሰጡ ናቸው የባህር በር ጥያቄ ደግሞ ሌላኛው ነው እንግዲህ ለዚህ ነው ከግድቡ ወደ ወደቡ አሁን እሱ ላይ ነው ብዙ እየሰራ ያለውና ግብጾች አሁንም ልክ ቅድም የአባይ ውሃ ላይ የኢትዮጵያ የበላይነት እንዳይኖር እንደሚሰሩት ሁሉ ኢትዮጵያ ደግሞ አሁን ወደ ቀይ ባህር እንዳትወጣ ወይንም የባህር በር እንዳታገኝ የተለያዩ ሴራዎችን እየሰሩ እንዳሉ እንመለከታለን ሰሞኑንም ቅድም እንዳልከው ኢሳያስ አፈወርቂም ወደ ካይሮ ተጉዘው ነበርና ምን እያደረጉ ነው እንግዲህ እኛ ኢትዮጵያ የባህር በር ጥያቄ ያነሳችበት ምክንያቶችን ክቡር ጠቅላይ ሚኒስትሩ በተደጋጋሚ ገልጸዋል ብዙ ምሁራኖችም ዓለምም አሁን ተቀብሎታል የኢትዮጵያን የባህር በር ጥያቄ ኢትዮጵያ ለዚህ መጀመሪያ እኛ አገላለጻችን ራሱ መሆን ያለበት ወደ ባህር በራችን ልንመለስ ነው መሆን ያለበት የባህር በር እንደናገኝ ገና ምን ጠይቀው መጀመሪያ ማይንድ ሴትአፓችን በዚህ ነው ማለት ለምን እነነ ካሌብ ድሮ ወይም ኢዛና ድሮ ወደ የመን ድረስ ሄደው ሲገዙ የሆነ ሀገር የሚያስፈቅዱትም ይዘሉትም ቪዛ የሚወስዱበት ሀገር አልነበረም ያ ማለት ባህረ ነጋሽ ይያሉ ስሙን ጠርተው ምናም የራሳቸው ነበር ማለት ስለዚህ እነ ዜላ እነ አሰብ እነ ምጽዋ እነዚህ በሙሉ ወደቦች የኛ ነበሩ እና አዱሊስ ምናም የተባለ ስማቸው ስቲል ስሞቻቸው ሳይቀየር ሌላው የኢትዮጵያ የባህር ኃይል ትምርት ቤት አስመራ ውስጥ እኮ ነበር ገና እነ ግብጽ የባህር ኃይል ምናምን ያን ያህል የተነቃቃ ነገር ሳይኖራቸው በእንግሊዝ ስር ይያሉ እነሱ ግን ኢትዮጵያ ከእንግሊዝ ጋር ከሌሎች ሀገሮች ጋራ የልምድ ልውውጥ የምታደርግ ኢቭን ውሎቿ ስታይ ዳግማዊ ምኒልክ ከማን ጋር ነው የተዋለው ከእንግሊዝ ጋር ቁመናችን በዛ ነው ማለት ነው የባህር እንትናችን የኛ ነበር ለዚህ ነው እኛ ኤርትራውያኖች አንዳንዴ እንደውም ጭራሽ አፍጥጠው መተው ኤርትራ ነበረች ቀድማ የነበረችው ኢትዮጵያ በኋላ ናት የተፈጠረች እስከ ማለት የሚደፍሩ ሰዎች አሉ እና ግን አንድ ጥያቄ ብቻ ብትጠይቃቸው መልስ የላቸው ምንድነው እስኪ ለመሆኑ በጉንደትና ጎርአ ጦርነት ኤርትራ ውስጥ አጼ ዮሐንስ አራተኛው ሲያረጉ በእናንተ ምድር ላይ ሆኖ ነው ሲዋጉ የነበረው የእናንተ ንጉስ ማን ነበር አስተራች የለም መልስ የላቸው ስለዚህ ይሄ አካባቢ በሙሉ የኢትዮጵያ ነበር በሆነ አጋጣሚ እዛ ጫፍጫፉን እንግሊዞች ቱርኮች ግብጾች እየተቀያየሩ ስለያዙትና በተለያየ አይነት ስሞች ስለወሰዱት ብቻ የነሱ አያደርገው ለዛም ነው እነሱ እኮ አውቀው በወቅቱ ሌላ ሊረከብ የሚችልም ሰው ስለሌለ እኮ ነው
ጥለው መሄድ ግዴታ ሲሆንባቸው ለኢትዮጵያ እኮ ለእናቷ ነው አስረክበው ሄዱት ይሄው በቃ ራሳችሁ አስተዳድሩ ብለው ሄዱት ከዛ በኋላ በተፈጠሩ የተለያዩ የፖለቲካ ስህተቶች ሄደዋል ኦኬ ይሄዱ ግን ከሄዱም በኋላ ግን አይተኮነ ካርታቸውን ሆን ተብሎ የኢትዮጵያን ምድር ባህር ለማሳጣት አፋሩን በሙሉ እንደዚህ ያጠረ ቀጥን የሆነች አንድ መስመር አለች 60-30 ኪሎ ሜትር በጣም እሱ እኛ ምን ደርስበት ነው ግን ከዛ ውጪ ግን በጣም ብዙ ኪሎ ሜትር ደግሞ ወደ ጎን እንደዚህ ትንሽ ቀጭን እንደዚህ አስመረው ይሄ ማለት ኢትዮጵያ ሆን ተብሎ ወደ ባህር እንዳትደርስ የተሰራ ስራ ነው ስለዚህ ለኛ ወደዛ መመለስ እና ወደ ነበርንበት ቦታ መመለስ ለነሱ ኪሳራ ነው ምክንያቱም መጀመሪያ ይሰሩት ይሄን እንድናጣ ነው ያ ሁሉ ወጪ አውጥተዋል ያ ሁሉ ድጎማ ሰጥተዋል ስለዚህ አሁን መልሰው ያንን ነገር ማጣት ማለት ለነሱ ትልቅ ኪሳራ ነው አድርገው የሚወስዱት ለኛ ደግሞ የመመለስ ነገር ህልውናቸው ስለዚህ ግብግቡ ከሁለቱ ጋር ሐሳብ ጋር ነው ሰሞኑን እንግዲህ ኢሳያስ አፈወርቂም ወደ ካይሮ እንግዲህ ለስድስተኛ ጊዜ በአንድ አመት ጊዜ ውስጥ ተመላልሰው ነበርና ሁሌ መግለጫ ሲያወጡ የሚጠቀሙት ቃል አለች የቀይ ባህር ደህንነት የቀይ ባህር ተዋሳኝ ሀገሮች ብቻ ነው የሚል ነገር አለ እንግዲህ በዚህ ቀይ ባህር ላይ ግብጾች ብቻ ያመጡት የራሳቸው አባባ ቀይ ባህር ላይ አሁን አሜሪካ አለች ጃፓን ብዙ ሀገሮች አሉ እነሱ ባሉበት ኢትዮጵያ ከማንም ዓለም ላይ ለቀይ ባህር ቅርብ የሆነች ሀገር ኢትዮጵያ ነች ኢትዮጵያ እንድትወጣ አይፈልጉም ሌሎቹ ግን ሲመጡ ዘጋ ግብጾች ምን መሰለ በጣም ስማርት የሆነ አካሄድ ሄዱት ማለት ነው የሆኑ ሞቶዎች አሏቸው የሚያወጧቸው በቃ እንደ ልክ እንደንትን እንድትቀበለው መፈክር ነው እንድትቀበለው አድርገው የሚሄዱበት ከዛ ውስጥ አንዱ ለምሳሌ ናይል የግብጽ ስጦታ ነው በቃ ሄሮዶትስ የሚባል አንድ ታሪክ በጣም አይቶ ናይል በጣም የነሱ ስጦታውን በደም ተጠቅመውበት ሲያይ እንደዛ አላቸው ያንን በደም ያዙት እኛ የናይል ልጆች ነን ይሄ ተጸኑ ፈጣሪ ኮቴሽኖች እንደዚህ ይላል ከዛ ውስጥ አሁን ደግሞ እኛ ጋር ሊያሰርጹት የሚፈልጉት የዓለም አቀፍ ህግ የማያቀው ማንንም ዓለም የማያቀው የሆነ ነገር እና ከተጨባጩ ነገርም ጋር የማይሄድ ነገር የባህር ባለቤትነት ለባህር ዳርቻ ባለቤቶች ብቻ የሚል የቀይ ባህር ከሱ ብቻ አይደለም ሌላ ደግሞ ልጨምርልህ ለምሳሌ የአፍሪካ ቀንድ የኛ ዋና ጉዳይ የአፍሪካ ቀንድ አራት ሀገር ብቻ ነው የአፍሪካ ቀንድ ኢትዮጵያ ሶማሌ ኤርትራና ጅቡቲ በቃ ሌሎቹ በተከታይነት ነው የሚገቡት ሱዳን እንኳን የአፍሪካ ቀንድ ልትባል አትችልም ምክንያቱም አትዋሰንም በቀንዱ ላይ ምክንያቱም ቀንድ ማለት ራሱ እኮ ትርጉሙ ኢትዮጵያ ላይ የኢትዮጵያ ካርታ ናት እኮ ኢትዮጵያን የሚመለከት ነው ቀንዱ ራሱ የኢትዮጵያ ነው ከዛ የአፍሪካ ቀንድ ሀገሮች ስትል ተለጣፊ ሆነው ከዚህ ጋር የመጡት ጅቡቲ ሶማሌና ኤርትራ ብቻ ናቸው ስለዚህ ኢትዮጵያ አራተኛ ናት በቃ ስለዚህ አሁንም እኛ መታገል ያለብን እንዲህ አይነት ውሸት የሆኑ መፈክሮችን ማውደም ነው ያለብን ኢትዮጵያ ውስጥ ያሉ ታጥቀን የህዝብ ጥያቄ አንግበን የሚሉ ኃይሎችን በግልጽ እየረዱ እንደሆነ ከፊት ኢሳያስ አፈወርቂ ያለ ከኋላ ደግሞ ግብጾች እንዳሉ ይታወቃል ኦሮሚያ ክልል ውስጥ አማራ ክልል ውስጥ ሌሎች ቦታዎች ላይ ታጥቀው የሚንቀሳቀሱ አሁን ትግራይ ውስጥ ክልል ውስጥ ያለ ህገወጦች ስብስብ እንዳለ ይታወቃልና እነሱንስ ተጠቅመው ምንድነው ማሳካት የሚፈልጉት አሁን ልክ ሱዳንም ላይ ኢትዮጵያም ላይ የሚፈልጉት አንድ ነገር እሱ ምንድነው እኛ ከተረጋጋን እና ለግብጽ ወይም ለሌላ አጀንዳ የማያጎበድድ የሆነ መንግስት ኖሮን ህዝብ ኖሮን ተረጋግተን ከኖርን ቅድም ያልኩ ውጤት ነው ይመጣው ምንድነው እሱ ናይልንም ሌሎቹንም አዋሽንም ሁሉንም ዋቢ ሸበሌንም ኦሞንም እና ሁሉንም ውሃችንን ማኔጅ ማድረግ እንጀምራለን መጠቀም እንጀምራለን በደንብ ይሄ ግን አሁንም ውሃ ስለሚነካባቸው አይደል ውሃው እንደሚሄድ ያውቃሉ ምንም ችግር የለውም ሌላ ነገር ነው ይፈሩት ምንድነው እሱ አንደኛ የንግድ ቀጠናውን እንቆጣጣራለን ብለው ይፈራሉ እኛ እንደ ኢትዮጵያውያን ለምን እነሱ አሁን ላይ ለገልፍ ካንትሪ ብቻ ሳይሆን ለአንዳንድ አውሮፓ ሳይቀር ምግብ አቅርቦት ላይ ጥሩ እየሰሩ ነው ኢንክሉዲንግ እስራኤል ቀደም ነገር ያለው 304 ሚሊዮን ዶላር ነው የሸጡት ከእርሻ ውጤት የንግድ ልውውጣቸው 2025 ገብተ ጉግል ላይ ቻት ጂፒቲ ላይ ገብተ አሁን መጠየቅ ይችላል ግብጽና እስራኤል መሃል
የነበረ የእርሻ ውጤቶች ልውውጥ ብትል 304 ሚሊዮን 4 ከነ ቁጥሩ ነው የኢትዮጵያ 98 ብቻ ነው ቡና ምናምን ሰሊጥ ምናምን ጨምሮ ማለት ነው ይሄን ያህል ልዩነት አለ የአባይ ሀገር ምናምን ሆነ ማለት ሌላው ደግሞ ገልፍ ካንትሪ በሙሉ ዱባይ በተለያየ አጋጣሚዎች የሚሄዱ ወንድሞች እህቶች ቼክ ማድረግ ይችላሉ ነትላልቅ እንደ ካፎር ምናምን ይባሉ ትላልቅ ሱፐርማርኬቶች አሉ ስትገባ በሙሉ የምታየው የአታክልት የፍራፍሬ ምናምን ነገሮች በሙሉ ሩዝ ጨምሮ የግብጽ ኡስታዝ እዚህ ምኮልካሉ እኮ ቴምር እዚህ ብርቱካን አለ ብርቱካኑ ባለፈው 1-3-4 አመት ውስጥ 4 ሀባናት 70 ግራም ከኢትዮጵያው እዚህ ከሚመረተው ወይም እዚህ ከወጣው የኛ ብርቱካን የተሻለ ዋጋ ይሸጥ ይሄ አሳፋሪ ነገር የኢማራት ውስጥ ገብቶ ከነሱ ማለት ነው ወጥቶ ኢማራት ውስጥ ታሽጎ ቢመጣልን ማአት የጁስ አይነቶች አሉ በሙሉ የነሱ ናቸው እንጂ ኢማራት ምንም ተመርተው ነው ይላል በጣም የተወሰነ ነው ሳውዲ እኛ ተማሪ ሆነን ድሮ አቡ ሱራ ይያል ምን በላው በጣም ደስ የሚል ብርቱካን ከዛ ሽንኩርት ካሮት ምናምን በሙሉ ነሜት ፈለከውን እንደ አፕል ምናምን እንደነዚህ አይነት ነገሮች ስትሮበሪ ባለፈው ብቻ ሰሞኑን እንደውም አዲስ የማስፋፋት ስራ ሰርተን ብለው ማሌዥያ ምናምን አካባቢ በ3 ወር ውስጥ ወደ 3 ምናምን ሚሊዮን ቶን ይላኩት አስቡ ስለዚህ ኢትዮጵያ ከተለወጠች ይሄን ሁሉ ትነጥቀናለች በቃ ኡስታዝ እንግዲህ በመጨረሻ አጠራርገን እንድናነሳ መፈልገው በዚህ በዲጂታል ዘመን ግብጾች ከነሱ መማር ያለብንም ነገር አለ ብዬ አስባለሁ ለሀገራቸው ውሸቱንም እውነቱንም እያመጡ በዚህ ደረጃ ሲታገሉ እናያለን እኛ ኢትዮጵያውያን ግን የኢትዮጵያን እውነት በተለይ በዚህ በዲጂታል ዘመን በማህበራዊ ሚዲያ ላይ አውጥተን እየታገልን ነው ወይ የኢትዮጵያን እውነት በተለይ ለአረቡ ዓለም ለሌላውም ዓለም እየተናገርን ነው ወይ እውነት ይዘን የግብጾች ትርክት ግብጾች የፈጠሯቸው የሐሰት ትርክቶች አይደሉም ወይ ተጽዕኖ ፈጣሪ የሆኑትና ምን መማር አለብን እንግዲህ አንተ እየሰራ ነው በግልህ ሌሎችስ ምን ማድረግ አለብን ከዚህ አንድ አባባል አለ አንዳንዴ ከዝርክርክ እውነተኛ ሰው ጠንቃቃ ሌባ ይሻላል አንዳንዴ ስታየው ሌባ ሆነው ወይም የሰውን ንብረት እየዘረፉና የሰውን ንብረት አሁንም ድጋሚ ያላግባብ ለመጠቀም እየሄዱ ግን በጣም በተማረ ስታይል በጣም በሚገርም አይነት በተደራጀ መልኩ እየሰሩ ነው እኛ ደግሞ በተቃራኒ ነው ሌላው ቀርቶ አንዳንዴ ነውር ቢባል አናቀም በሀገራችን ለምሳሌ ቤት ውስጥ ስትኖር አንተ ጫው አሳነሳ ከሰራች ባለቤትህ ጎረቤትህ ጋር ዛሬ እኮ ጫው ያነሰ ምግብ ነው የሰራችልኝ ብለህ ማውራት ኖርማል በሆነው አካሄድ እንኳን ነውር ነው ልክ አይደል አንዳንዶቻችን የኢትዮጵያ ጉዳይ ላይ ገበናዎቻችን ሳይቀር ያሆኑትም ያልሆኑትም አደባባይ ላይ ናቸው የነሱ መሳቂያ ናቸው ያስተረጎሙም አንዳንዴ ደግሞ ተርጉሙም ይሰጧቸዋል በዚህ ደረጃ ራስን ማጋለጥ በጣም ከባድ ስለዚህ እነሱ በጣም በነቁበት ደረጃ እኛም ለብሔራዊ ጥቅማችን እያንዳንዱም ሰው ይገባዋል የኔ ያንተ የገሊት ምናምን የሆነ ጋዜጠኛ ወይም የሆነ የውሃና ሚኒስትር ምናምን እነሱ ብቻ ስራ ሊሆን አይገባም ውሃ የሚጠጣ ሰው በሙሉ ይመለከተዋል በጣም እንግዲህ ካንተ ጋር ብዙ ብናወራ ጥሩ ነበር በጣም ነው ምናመሰግነው እንግዲህ ለምታረገው ትግል ለምታረገው የአክቲቪዝም ስራ ወደፊት ደግሞ በሌሎች ጉዳዮች እንደምንገናኝ ተስፋ እናደርጋለን ለዛሬ ግን ስለመጣው ኡስታዝ ጀማል በጣም እናመሰግናለን እኔም አመሰግናለሁ ተመልካቾች እናንተንም እናመሰግናለን ስከታተሉ የቆያችሁት በፋና ሚዲያ ኮርፖሬሽን ላይ የወሉነት ፕሮግራም ነው የወሉነት ዛሬ ቆይታውን ያደረገው በዲጂታል ዓለም ሀገርን መውደድ ለሀገር ፍቅር እንዴት ይገለጻል የሚል ጉዳይ ነው ወቅታዊ ጉዳዮችን አንስተን ከኪንግስ ኦፍ አባይ መስራች ከሆነው ከኡስታዝ ጀማል በሽር ጋር ነበር ይሄን ቆይታ ያደረግነው ፕሮግራሙን ስለተከታተላችሁ እናመሰግናለን እስጢፋኖስ አበራ ነኝ የፋና ሚዲያ ኮርፖሬሽን የወሉነት ፕሮግራም እንደዚሁ በሚቀጥለው ሳምንት ከሌላ እንግዳ ጋር ይመለሳል